ይኸው አያችሁት? አኬ ልደት ፈለገ ጋዲ አርቲስት ሸዊት ከበደ ጆሲና ተሜ ነበርን ዛሬ። ይሄ ዛሬ ውሎ እንደ ማስረጃ ነው የዛሬ ውሎ። አነስ ያለች ውሎ ናት፣ ቀለል ያለች ውሎ ናት። እነግራችኋለሁ። እንኳን ደህና መጣችሁ ቤተሰብ። ከዛ ሁለት ጠዋት ከእንቅልፍ የተነሳው ኦ ማይ ግድነስ ከእንቅልፍ የተነሳው 7 ሰዓት ላይ ከእንቅልፍ የተነሳው። ከዛ ስልኬን መደወያውን ስነካው 3 ጊዜ ፈለገ ወንድሜ ደውሏል። 3 ጊዜ። ከዛ ነቃ እንዳለ ሰው ደወልኩለት። ሄሎ ፈልዬ ያልኩት ነቃ እንዳለ ሰው። በጣም እንቅልፍ ልብ ውስጥ ነኝ ገና የመጀመሪያ ላይ። ከዛ ጎረምሳው የት ነህ አለኝ። አቤት ነቅቻለሁ አልኩኝ። እግዚአብሔርን አልጠይቅ። አቤት ነቅቻለሁ። በቃ ቦሌና አለኝ። እሺ መጣው አልኩኝና ዘጋውና ስልኩን። ሌላ ስልክ ተደወለልኝ። ለራሴ ራሱ አሳቀኝ እንደዚህ ማድረግ። ኦኬ እሺ ምናምን ብዬ እሱን ስልክ ጨረሱ። ተነሳው ሻወር ታጠብኩና ምግብ እስከምበላ ምናምን ይቆያለን። እዛ ወጣው ከቤት ላጥ እያልኩኝ ቦሌ ደወለልኝ። መንገድ ላይ ያለሁ ሄሎ የት ደረስክ አለኝ። ደርሻለሁ መታጠፊያው ጋር ነኝ አልኩት። እሺ አለኝ። ከዛ ሄድኩኝ። የሆነ ሰዓት ክራውድድ ሆነ መንገድ። በቃ ቤት ጋር ልሄድ። ከዛ ቆምኩኝ። ደወለልኝ ስል ፓርኪንግ እያቆምኩ ታዲያ ውስጥ ግባ እየጠበቅን ነው አንተን አለ። ማን አለ አልኩት። አኪ አለ፣ ተሜ አለ፣ ሸዊት አለች፣ ልደት አለ፣ ጋዴ አለ አሉ ሁሉም አለኝ። በቃ መጣው እኔንም ጠብቁት መጣው ብዬ በዚህ በዛ ብዬ ደረስኩኝ። ፓርኪንግ አቆምኩና ላጥ እያልኩ ደወልኩለት። የቱ ጋር ናችሁ አልኩት። ውስጥ ገብተህ ወደ ቀኝ ታጠፋለኝ። ውስጥ ገብቼ ወደ ቀኝ ስታጠፍ ሽንት ቤት ገባ። አረ ሽንት ቤት ነው ያለሁት ፈልዬው የት ጋር ነው አልኩት። ና ወጣ ብልና ወደዛኛው ወደ ቀኝ ታጠፋለኝ። እሺ ብዬ ዘጎለል እያልኩ ሴት እጁን እንዲህ አለልኝ። ከዛ ቁጭ ብሎ እጁን እንዴት እንዲህ ይልልኛል ብዬ በጣም ተሰማኝ። እንዴት ምናምን ብዬ ጠጋ ስለካ ቆሞ ነው እንዲህ እያልልኝ የነበረው። አላስተዋልኩ። ችግሩ ይሄ ነው። ከዛ ሄድኩኝ። በጣም ደስ አለኝ ሸዊትን ሳያት። አክቹዋሊ ላይክ በፊት የወንዶች ጉዳይን በደንብ ነው ያየነው አብዛኞቻችን የወንዶች ጉዳይ እና በጣም በቃ እዛ ላይ ያለው ካራክተር በደንብ በቃ ላይክ ስቲል ቃላቶች እስከ ማስታወስ ማለት ነው። ቃላቶች እስከ ማስታወስ እማቃት አርቲስት ነች። ከዚህ በፊትም አንድ አግኝቻታለሁ። ከዛ በጌታ ስም ያላት ትትና፣ ያላት ያነጋገር ስርዓት፣ ያላት ፍቅር፣ ያላት መሳሳት። ከዛ ሄድኩና ሁሉም ሰላም አልኩና ቅፋይ ሁሉንም ሰላም አልኩኝ። እሷንም ሰላም አልኳት። ከዛ ተቀመጥን። ከዛ ሳይ አኬ የለም። አኬን ቀድሜዋለሁ። አኬ ምን ሆኖ ነው ያረፈደው? ሀሳብ ገባኝና አኬ መጥቷል አላልክኝ እንዴ ፈልዬ ስለው ደርሷል እሱም እንዳንተ ነው አለ። ከዛ ከ5 ደቂቃ በኋላ አኬ መጣ። ሰላም ተባባልን፣ ቁጭ አልን። ማውራት ተጀመረ፣ መጫወት ተጀመረ። ከዛ ያው እኔ እንደተለመደው ጥያቄዎችን ቀጠልኩኝ። እኔ ባገኘኋቸው አጋጣሚ ጥያቄ መጠየቅ ሙዴ ነውና ጥያቄ የተጠያየቅን ከጋዴ ጋር ማውራት ጀመር። ለምን ምግብ ታዘዘ፣ የምግቡ ፓርት። ከዛ ምግብ ታዘዘ። ብዙ በየአይነት ልበለው፣ ያ ብዙ በየአይነት ታዘዘ። መጣ ምግባችንን፣ ተጸለየ። ፈለገ ነበረ፣ ተጸለየ። ከዛ ፈለገ ያው ቡራኬ ግድ ነው፣ ያው ከነሱ የተማርኩት አይደል? ቡራኬ ፈለገ አነሳ፣ ለሁላችንም ሰጠን፣ በላን፣ ምግባችንን በላን፣ ጠገብን። ደግሞ ሸዊቲ እግዚአብሔር እየተነሳች ምናምን ታስተናግደን፣ ብሉ እንጀራ አምጣላችሁ። እኔ በጣም ማለት እሷም እኮ እየበላች ነው። አቤት አልኩኝ፣ ምን አይነት ትትና ነው እግዚአብሔር። ምን አለ እንድነሱ እንኩላሉ። አንዳንድ እግዚአብሔር እንደዚህ በጣም
በቃ ልባቸው ቀና የሆኑ ሰው በታሪክ መልክ ልንገር። ኤልሳን ታውቁታላችሁ? የኤልያስ ተተኪው ነቢይ ኤልሳ በጣም የእግዚአብሔር ነቢይ ነው። የጸጋ ስጦታ ብሉይ ኪዳን ላይ ያለ ቃል ነው። የጸጋ ስጦታ አልነበረም በኤልሳ ዘመን እና ኤልሳ ሞተ፣ ተቀበረ። ኤልሳ ነቢዩ ኤልሳ። ከዛ አንዴ ኮሜንት ኦፍ ላድርግ፣ በጣም ጠቃሚ ትምህርት ስለሆነ ነው። እሺ ለእናንተ ኮሜንቱን ኦፍ ላድርግ፣ ይቅርታ። እናንተ ታፕታፕና ኮፒ ሊንክ አድርጉ፣ ታፕታፕና ኮፒ ሊንክ። ነቢይ ኤልሳ በሞተ ተቀበረ። ከዛ የሆኑ ሰዎች ሰው ሞተባቸው፣ ሊቀብሩ ወደ መቃብር ቦታ እየሄዱ ጠላት መጣባቸው። ሊቀብሩ እየሄዱ ጠላት መጣባቸው። ጠላት ሲመጣባቸው ሬሳውን ጥለውት አመለጡ። ሊቀብሩት የመጡትን ሬሳ ጥለውት አመለጡ። ከዛ ልክ ሲያመልጡ ሬሳውን የጣሉት ሬሳውን ነቢይ ኤልሳ የሞተበት አፈር ላይ ነበረ። ነቢይ ኤልሳ የሞተበት መቃብር ላይ ነበረ ሬሳውን የጣሉት። ሬሳው ቆሞ ተነሳ፣ ህይወትን አገኘ። ሬሳው በምን ነቢይ ኤልሳ መቃብር ላይ መቃብሩን በመንካቱ ብቻ ቆሞ ህይወት ኖረው። ይሄ ብሉይ ኪዳን ላይ ያለ ታሪክ ነው። ሰው እምነት የምንለው አለኝ እምነት የምንለው አሁን የቅዱሳን ያረፉበት ቅዱሳን የምንላቸው ያረፉበት ቦታ የነሱን እንትን ስለሆነ ከእግዚአብሔር ቃል ጋር የተገናኘ ስለሆነ በዛ ልክ ነው። እምነት ከዛ ነው የመጣው ተባልኩና በጣም ገርሞኝ ይሄ ቃል የምር እግዚአብሔር ቃል ላይ ያለ ነው እስከምል ድረስ በዚህ መልኩ እንትን አለን። ይህን ቆንጆ ቃል ተነገረኝ። እንደዚሁ ደስ ብሎኝ ተምሬ ላጥ እያለን ወጣን። ውጪ ጋር ይሄን የመሰለ ውብ ፎቶ ተነሳን። ይኸው ይህን የመሰለ ውብ ፎቶ ዛሬ ተነስተን ሌላ ቀንም እንደምንገናኝ በደንብ ሌላ ቀን እንደምንገናኝ ተነጋግረን ላጥ እያለን ወደ ቤታችን ሄድን እላችኋለሁ። በጣም የተባረከ ቀን፣ ቆንጆ ቀን ነው ያሳለፍነው። እግዚአብሔር ይመስገን። በዚህ መልኩ ቀኑ አለፈ እላችኋለሁ ቤተሰቦች። ቆይ አንዴ ቬሪፋይ አድርግ እያለኝ ነው። ሴቷ ማናት? አርቲስት ሸዊት ከበደ ናት። አርቲስት ሸዊት ከበደ ብዙዎቻችሁ ታውቋታላችሁ። አርቲስት ፈልዬ እኔ ጌታ እኔ ፈልይም በጣም ነው ሙድ የምር ያሳሳኛል። ታውቃላችሁ ሆነ ፍርጥ የሚልብኝ ነው የሚመስለኝ አንዳንዴ የሚያሳሳ ሰው ታውቃላችሁ። ይኸው እንትን እንደዚህ ድንቡሽ ያለ ነገር ስታደርጉት ፊኛ ነፍት ብሎ ውሃ ይዞ ምናምን እንዲህ ስነኩት በቃ የምሬ ነው የምላችሁ ከሚልብኝ ነው የሚመስለኝ። እኔ ጌታ ግን ሙልት ያለ ሰው ሌላ ኢንስታግራም ላይ የደረሰኝ ቴክስት ልንገራችሁ። ዛሬ ኢንስታግራም ላይ የደረሰኝ ቴክስት ልንገራችሁ። ኢንስታግራም ላይ ስቶሪ ያደረኩኝ የኔን የአሁኑን ፎቶችንን ማለት ኢንስታግራም ላይ ስቶሪ ያደረኩት አንድ ትልቅ ፎሎወር ያለው አካውንት ምን አለኝ፣ ዛሬ እኮ መስቀል አደባባይ የፕሮቴስታንት ፕሮግራም ነበረ፣ ለምን እዛ ፕሮግራም ላይ አልታደምክም የሚል ቴክስት ደረሰኝ። እንግዲህ እንዲያው ከንግግሩ የተረዳሁት ሌላ የኦርቶዶክስ ፕሮግራም ላይ ትመጣለህ፣ የፕሮቴስታንት ጋር ግን የለህም አይነት ነገር ይመስላል። ቃል በቃል ባይልም እንደዛ ነገር እና ከኢንስታግራም ስቶሪ ላይ ሪፕሌይ ነው ቴክስቱ። ከስቶሪው ሪፕሌይ
ማለትም እኔ ከነ ፈለገ አኬ ጋር ያለውን ስቶሪ አድርጌ ከሱ ስቶሪ ሪፕላይ ነው ፕሮግራም እንዳለ አክቹዋሊ አላወኩም እውነት ለመናገር ሲቀጥል ቲክቶክ ላይ አየውኝና ኮሜንት ጋር መግባት ጀመርኩኝ ኮሜንት ጋር ማየት ጀመርኩና በጣም ብዙ ኮሜንት የሆነ ያየሁት ነጠላ ተደርጎ ከበሮ እየተዘመረ በከበሮ ነጠላ ተደርጎ ምናምን ነበረ ፕሮግራሙ ላይ የመስቀል አደባባይ የነበረው የዛሬው ፕሮግራም ማለት ነው እና ኮሜንቶች ላይ ሳነብ ኮሜንቶች ላይ ምን ይላል መሆነ መምሰል ይቻላል መሆን አይቻልም ምናምን ላይክ በነጠላ በምን ምናምን ስለነበር ላይክ እንደዚህ አይነት ኮሜንቶች ነው ከዛ አንዱ ምን አለ በጣም የገረመኝ ኮሜንት አሁን ሴጣን መንጫጫት ይጀምራል ቪዲዮ ላይ የሚያስቅ ነገር ሰው ካየ ሌሰን ቪዲዮ ላይ የሚያስቅ ነገር ሰው ካየ ሪያክት ሊያደርግ ይችላል የሚያስቅ ነገር ኮሜንት ሊያደርግ ይችላል ሶ ያ የሚያስቀው ኮሜንት ስላረገ ሴጣን ተንጫጫ ማለት ግን አይደለም አንደርስታንድ ማድረግ ያለብን ለምሳሌ ቤተሰብ የምሬ ነው የምላችሁ ለምሳሌ እኔ ይሄንን ኢፌክት አድርጌ ኤግዛምፕል ስሙኝ በጣም ይሄንን ኢፌክት አድርጌ ኮሜንት ላይ ሳቃችሁ እዩት አሁን ይሄንን ኢፌክት አያችሁ ኮሜንት ላይ ሳቃችሁ ሱላማጢስ በስማም ሱላማጢስዬ ዌልካም የኔ እናት ሱላማጢስዬ እንኳን ደህና መጣሽ በስማም ረጅም ጊዜ ልንገራችሁ ኮሜንት ላይ አረኩኝ ይህንን አድርጌ ሳቃችሁ የሳቃችሁት ሴጣን አሳስቷችሁ ወይም ሴጣን አይደለም የሳቀው ባረኩት ተግባር ነው ባረኩት ምግባር ልስቁ ትችላላችሁ አንድ ሰው እየዘለለ ሊሆን ይችላል የሆነ ሪያክሽን እያደረገ ቪዲዮ ቢለቅ እዛ ቪዲዮ ላይ ሪያክት ማድረግ ከሴጣን አይደለም ወይ ሴጣን አይደለም ሪያክት እያደረገ ያለው የሚያስቅ ስለሆነ ልስቅ ትችላለህ ሪያክት ታደርጋለህ እና አሁን በቃ ሴጣን ተንጫጫ መስቀል አደባባይ ለነበረው ፕሮግራም ይሄ አይመጣው አይሄድም በቃ ላይክ ሪያክት ነው ሰው ሊያደርግ የሚችለው ፕላስ ደግሞ በጣም ወሳኝ ቪዲዮ ቲክቶክ ላይ ያየሁት እንደው እግዚአብሔር ይመስገን በጣም ቲክቶክ ፎር ዩ ፔጅ በጣም ተስተካክሏል በጣም መንፈሳዊ ነገሮች ይመጣል አንድ ፎር ዩ ፔጅ ላይ ምን መጣ ምን አየው መሰላችሁ መጠጥ እየጠጣ መጣ ልጁ አንተ አለው ኦርቶዶክስ አይደለ ጾም ላይ አይደለ አለው ለምንድነው መጠጥ የምትጠጣው አለው ይሄኛው ጠያቂው ማለት ነው እኔ ለማረገው አለ እኔ ለምሰራው ስተት እኔ ለማረገው ራሴ ነኝ ተወቃሽ እንጂ ሃይማኖቴን አትውቀስ ቪዲዮ ላይ ያለው ማለት ነው አንድ ሰው ጾም ላይም ሆኖ አጠቃላይ ኦፊሻሊ አሁን ጾም ላይ ነው አይደለ ኦፊሻሊ ጾም ላይ ናቸው ሁሉም ሰው አንድ ሰው መጠጥ ቢጠጣ ከሴት ጋር ቢተኛ ሲጋራ ቢያጨስ ጭፈራ ቤት ቢሄድ ግን ሃይማኖቱ ኦርቶዶክስ ሆኖ እንደዛ ቢያደርግ ራሱ ነው እንጂ ሊወቀስበት የሚችለው ሃይማኖቱ አይደለም ሃይማኖቱ ጾም ነው እስከ 9 ሰዓት ታስቀድሳለህ ከዛ በኋላ ከጾም የራቀ ምግብ ትበላለህ ገብታችኋል ይሄ ቤተክርስቲያኑ አንድ ሰው ፐርሰናሊ ለሚያደርገው ነገር ሙሉ ለሙሉ ሃይማኖትን እንትን ማድረግ ይሄ በጣም ትልቅ ስህተት ነው የትልቅም ስህተት የትልቆች ስህተት ይሄ ነው ከእንደዚህ አይነት ሚስቴክ እግዚአብሔር ይጠብቀን በእውነት ነው ብላችሁ አንድ ሰው ለሚያደርገው ራሱ ነው የሚጠየቀው እንጂ ሃይማኖት ሊጠየቅ አይገባም እኔ ለማረገው ነገር ራሴ ነኝ የምወቀሰው ጆሲ ዘፈነ ጆሲ እንትን አለ ኖ ስለዚህ ፕሊዝ አንደርስታንድ ያደረግን አንድ አንገቱ ላይ ክር ስላደረገ የኦርቶዶክስ መገለጫ አለው ብላችሁ አንድ መጠጥ እየጠጣ ካየ ኦርቶዶክስ ጾም ላይ ናቸው ያው ለዚህ ኩሸት ነው ይሄ ትልቅ ስህተት ነው በጣም ትልቅ ስህተት ያ ሰው ነው ሊጠየቅበት የሚገባው ለጠጣው ለሰራው ኃጢአት ራሱ ነው የሚጠየቀው ሃይማኖቱማ ስርዓት ሰጥቷለች ትክክለኛ የሆነ ስርዓት ተሰጥቶታል ያስተዋልን ለምናገረው እግዚአብሔር ለሁላችንም ልቦና ይስጠን በጣም ነው የማመሰግነው አይስዌርቱ ጋር ነው የምላችሁ
ከወሮ በኋላ ሳቂ ይመጣል። አይስዌር አላውቅም። እና በቃ እንደኔ በቃ በደስታ እንድትሞሉ በእውነት በቃ እኔም ማድረገውን አድርጉ። እግዚአብሔርን እኔም ማድረገውን አድርጉ ጋይስ። በቃ ደስተኛ ትሆናላችሁ። እግዚአብሔርን ምን እንደማድረግ ልንገራችሁ። እኔ በጣም ውስጤ እኔ እዚህ ጋር ላይ ጆሲ ያለ የሚናገረው ጆሲ ውስጤ ደግሞ የሚዘል ጆሲ ያለ የሆነ ደስተኛ የሆነ ጆሲ ያለ እግዚአብሔርን የምሬን ነው የምላችሁ። እኔ እዚህ አወራለሁ ላይክ እዚህ ያለው ጆሲ ያለ ውስጤ ደግሞ የሚዘል ጆሲ ያለ ደስተኛ ጆሲ ያለ ይሁን ላይክ ሁሉ ሙልት ያለለች ጆሲ ያለ ውስጤ ደግሞ እግዚአብሔርን እንደኔ ደስተኛ ለመሆን አንደኛና መሰረታዊ ነገር ፈለገን ጓደኛ አድርጉት። በመንፈሳዊም በስጋም አፍ የሚያደርጋችሁ ሰው ነው። አያውራ ፈለገ ችግር የለም። እኔ አኩርፎ መሆን እንዲ አጠገቢ ብቻ ወይ ይቀመጥ እኔ በጣም ምንስቀው አይስበር ኤኒዌይስ ቀልዴን ነው ጋይስ። ፈጣሪ ለእናንተም ደስታ ይስጣችሁ። ወዳችኋለሁ ጋይስ። በጣም ቴንኪዩ ብያለሁ። በእውነት ጆሲ የህዝብ ልጅ እያላችሁ ማን ነው ጆሲ ሰላምሽ ይብዛቴ። የትኛው ቤተ እምነት ነሽ? በሐዋርያት ቅብብሎች ስር ባለችው ኦርቶዶክስ አይሰድ በሐዋርያት ቅብብሎች ስር ያለችው ሌላ ነገር አልተናገርኩም። እንዴት ነህ አንተ? የትኛው ቤተ እምነት ነው? ሰው ጠያቂ ነው። የተጠየቅከውን ብቻ መልስ። አይ አንተም መልሳ። ስፒከርሽ ልክ አይደለም ነው እንትን ይላል። ኩር ነገር ይላል። ያንተ ነው የሚለው። እኔ ምንም አልከፈትኩም እሺ አሁን እኮ ላይክ የከፈትሽው መዝሙር ላይክ ልክ አይደለም ስፒከሩ ነው የምልሽ። መዝሙሩማ ገብቶኛል። መዝሙሩ ልክ ነው። የከፈትሽው አይ ስፒከሩ በስልክ ስለሆነ ነው። አዎ አለመክፈት። ምክንያቱም ለጆሮ መዝሙሩን ወደ ሌላ ነገር ይወስድብናል። እንደዚህ ኩር እያለ ጆሮአችንን ዲስተርብ ያደርገዋል። እታችን ጆሮህ ይበጠስ እንዳልል አሁን ከጥቂት ደቂቃዎች በፊት ምን ብዬ ፒን አድርጌያለሁ? የምንጠብቀው ሳይሆን የሚጠብቀን መድኃኒታችን ጌታችን ጠባቂያችን ኢየሱስ ክርስቶስ ብዬ ፒን አድርጌ ነበር። አሁን አንተን እንደዛ ብልህ ግፍ ነው አልልም። ልታሳስተኝ ነበር አልሳሳትም። ማሚን እታችን ስንት ዓመትሽ ነው? እኔ ገና አንደር ኤጅድ ነኝ። ገና ህፃን እንቦቅቅቅልላ ዛሬ መስቀል አደባባይ ፕሮግራም ነበር። ለምን አልሄድሽም? የምን ፕሮግራም ነበር? አዎ ቲክቶክ ላይ በጣም ብዙ በሀበሻ ልብስ አሸብርቀው የፕሮቴስታንት ወንድሞቻችን ፕሮግራም ነበረ። እኔ አልኩ ብታውቂ ትሄጂ ነበር? አይ እኔ ባቅ ሄድ ነበር ማለት ምን አባዬ ሞከርክ ነው አንተ ክፍታፍ አከሲ ማልታቴ ንገሩኝ ልሄድበት። በኦሮምኛ አይገባውም። ኦኬ እህታችን ኑሐሚን፣ እሺ አሁን ምንድን ነው ከኔ የምፈልጊው? አንተ አሁን በጣም ነው የምትገርመው። እኔ አሁን ሪፖርት አድርጋችሁ አዘጉባት። እስኪ እንደው ገና ሪፖርት የምትለውን ሲሰሙ ማለት ነው እዚህ ኮፒ ሊንኩን 700 800 ያስገቡታል። ሁለት ሰው ሪፖርት ቢያደርግ ራሱ እግዚአብሔርን። እስቲ አይ ላቭ ጆሲ ቲም ይበልጣል ወይስ ጂሰስ ጆዊን? አይ ላቭ ሱላማጢስ የምር ደስ ብሎኛል ስላየሁሽ እግዚአብሔርን። እኔና አይ ላቭ ጆሲ ይበልጣል ወይስ ያኛው አካውንቷ ነው ይሄኛው ነው? ይሄ አዲስ ባለፈው ስም ቀይረሽ ነበር እናት አክሴፕት አድርገው። እሺ እህታችን
4 ዊን አለኝ አይደረግም ጋይስ ገና ካሁኑ እግዚአብሔርን ሼሩን እንዴት እንዳፈጣጠኑት በሉ 1000 አስገቡ 5 ዊን አለን ዋው የተባረከ አይ ላቭ ጆሲ ዊኑን እንውሰድበት እሺ ታብታብ አድርጉ ዊኑን እንውሰድበት ዛሬ በጣም ዊኔን መቼም አትወስዱ የህዝብ ዊን ነው ቤተሰቦች ዛሬ ባይዘዌ ነው አሚን በጣም እንኳን አገኘሁሽ ዛሬ በጣም ትልቅ ትምህርት ነው ተምሬው አልኩት በእውነቱ ባይዘዌ መላእክት የኛ ጸሎት ቀጥታ እግዚአብሔር ጋር የሚደርስ ነው የሚመስልሽ ወይስ መላእክት እንደሚያደርሱት መጽሐፍ ቅዱስ ይናገራል እንደሚያደርሱ ሳይሆን ያንቺን ጨርስ ይቅርታ ያ ቀጥይ አረ በጣም አፋፈን አልኩት ደብል ታባርጉ ጋይስ ቀጥል ይቅርታ ወንድሜ በእውነት እግዚአብሔርን ቃል እንደ ምግብ ልመግብሽ ነውና አፍሽን አፒታይትሽን ከፍተሽ አዳምጪ እሺ እንደርጎ ዝንብ ጥልቅ አትበይ እሺ በበየአይነት መልክ አድርጌ ልሰጥሽ ነው ማለቴኝ እጅሽን ክፈች አረ ቸሩ መድኃኒዓለም ፕሮፌት ልትሆን ነው እጅሽን ወደ ላይ እግርሽን ወደ ላይ ስቃይ እንዳትለኝ በል ትንሽ ቆይታ የምን ግድ መስቀል ነው በስመ አብ አንቺ ግሪሽን ስቃይ የሚል መጡ ጋይስ ካሞራ አንድ ዶናት ጋይስ ዶናት በቃ ታውኩት በቃ እሺ አንድ ዶናት ጋይስ ታፕ አድርጉ ቪዲዮ ጋይስ